አምራን እንደዛ እግራቸው ላይ ወድቃ ይቅርታ እንዳልጠየቀች አሁንም ቢሆን እነሱን ለመወንጀልና ያንን ቤተሰብ ለመበጥበጥ ቆርጣና ወስና ተነስታለች። ከኤርሚያስ ጋር ተማክረው ያ ቴዲ የሚባለው ከዚህ በፊት ቪዲዮ የሸጠላትን ሰውዬ ደውላ ቪዲዮ እንዴት የጠፋ ቪዲዮ እንዴት መመለስ እንዳለበት እነግርሃለሁ፣ ቪዲዮውን ትሰጠኛለህ፣ ያን ቤተሰብ እበጠብጠዋለሁ ስትል ዝታለች ማለት ነው። በሌላ በኩል ዳግም የአቶ ለይኩን ልጅ ሆኖ ተገኝቷል። አባቱ ሰንበቱ የዲኤንኤ ምርመራ ቢወጣም ወይም የአባቱ የሰንበቱ ሬሳ ተመርምሮ የዲኤንኤ ውጤት የዳግም አባት እንዳልሆነ ታውቋል። ግን እዚህ ላይ እኔ ጥርጣሬ አለኝ። ምናልባት አቶ ለይኩን ለዛ ለፖሊሱ ብር ሰጥቶት የዲኤንኤውን ምርመራ እንዲቀየር አድርጎት ይሆን? በጣም ግራ የሚያጋባ ነው። በሌላ በኩል ወይዘሮ ዝናሽ ግራ ተጋብታለች። እንዴት አቶ ሰንበቱ የዳግም አባት ሊሆን አልቻለም? እኔ ሌላ ወንድ አላቅም፣ ከሱና ከለይኩን ውጪ በጭራሽ ሌላ ወንድ አላቅም። ምናልባት የእሱ ልጅ ሆኖ ይሆን? ዳግም የአቶ ለይኩን ልጅ ሆን እያለችም እየተጨነቀች ነው። ነገር ግን አቶ ለይኩን ይህንን ነገር እንዳቀባት አልፈለገችም። ለምን ይሆን? ቤተሰብ እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉልኝ ቻናሌን ስወዳችሁ፣ ላይክም አትርሱ በዛው ማለት ነው። እና የኔ ማሮች እናንተ ስለምታበረታቱኝ ነውና የምሰራው፣ ሁልጊዜም ከጎኔ ስላላችሁ ከልብ አመሰግናለሁ። እናንተ ሰብስክራይብ እና ላይክ ባደረጋችሁልኝ ቁጥር እኔ ደግሞ ለመስራት እበረታታለሁ ማለት ነው። የኔ ቅሎች ከልብ ነው የማመሰግነው አብራችሁን ስለምትጓዙ። እናም ወይዘሮ ዝናሽ አሁን ግራ ተጋብታለች። ልጁ የማን ይሆን? የአቶ ለይኩን ነው ወይስ ደግሞ ከሌላ ወንድ አድራ ይሆን? የምታስታውሰው የለም። ከሁለቱ ውጪ ሌላ ወንድ አታውቅም ወይዘሮ ዝናሽ። ነገር ግን ዳግም የአቶ ሰንበቱ ልጅ ሆኖ አልተገኘም። የዲኤንኤ ውጤት ሌላ ሆኗል ማለት ነው። በሌላ በኩል አሁንም ቢሆን ዳግም ግራ እንደተጋባ ነው። የአባቱ የሬሳ ምርመራ ተመርምሮ አባቱ እንዳልሆነ ሲታወቅ፣ ነገር ግን ለአባቱ የሰጠው ብራዝሌትና ያ ከወይዘሮ ዝናሽ ቤት የተገኘው ላይተር ጭንቅላቱን በጥብጦታል። እኔ የሰጠሁት ብራዝሌት ስሜን የጻፍኩበት ነው። ነገር ግን ሬሳው ሲመረመር ሌላ ሆኖ ተገኝቷል። ራሴን አሞኛል። ምን ማድረግ እንዳለብኝ አላውቅም። እንደውም ከስከዛሬው በላይ አሁን ጭንቅላት የተበጥብጧል እያለ ነው። እውነት ለመናገር በዚህ ድራማ ላይ እንደ ዳግም የሚያሳዝን የለም። በዛ ላይ ደግሞ ማለት ነው ቤተሰብ እቺ የሆነች ተንከሲስ ነገር ኑሐሚን እንዴት አባቷ እንደሚያደርጋት እናንተ እንዴት እንደሚያደርጋት ይሄ ልጅ በጣም በጭንቀት ውስጥ ነው ያለው። እውነት ለመናገር በጣም ነው የሚያሳዝነው። ያለ እናት ነው ያደገው። በዛ ላይ አባቱ እንደዚህ ሆኗል። ጭንቀት ውስጥ ነው ያለው እና ምን አለበት ለተወሰነ ጊዜ አጠገቡ ብትሆን። መቼስ በግድ ታጎትቶ እኮ አያገባትም። ግን ሰው እንደዚህ በተጨነቀና በጠበበው ጊዜ የፈለገ ነገር እንኳን ቢሆን ካጠገቡ መሆን አለባት ወይም ካጠገቡ መሆን ነበረባት። ነገር ግን እንኳን አይደለም ካጠገቡ ልትሆንና ምን ጭቅጭቅ አድርጋ ነው ስትናገር የነበረው እና እኔ በጣም ነው ያሳዘነኝ ዳግም። እሷም እንደዛ በመናገሯ እኔ በጣም ነው የጠላኋት ኑሐሚንን ማለት ነው። ኦኬ ናሆምን ትወደዋለች፣ እሱም ይወዳታል። ነገር ግን ናሆም ከመውደዱ በፊት እኮ ዳግም በጣም ነበር የሚወዳት። እሷ ባትቀበለውም እሷ የናሆም አፍቃሪ ብትሆንም ዳግም በጣም ነበር የሚወዳት። በነገራችን ላይ ዳግም የሚወዳትን ያክል ናሆም አይወዳትም። ናሆም አሁን ነው እኮ ናሆም እኮ አሁን ወር እንኳን አይሆነውም አሁን እንደዚህ ወደድኩሽ ምናምን ማለት ከጀመረ። ምን ነው ዞር ብሎ ያያት ነበር እንዴ? አይኑን ጨፍኖ ወደ አምራን አይደል ሲሮጥ የነበረው? እና አንዳንድ ጊዜ እውነት በጣም የትኛው ይጠቅመናል የምንለውን ሳናቅ ዝም ብለን የምናደርገው ነገር በጣም ነው የሚገርም ማለት ነው። ሌላው ኤርሚያስና እንግዲህ እቺ የተረገመች አምራን ተገናኝተዋል ማለት ነው። ቪዲዮ ስለሌላቸው እንዴት ያን ቪዲዮ ማምጣት እንዳለባቸው ሲማከሩ ያ ቴዲ የሚባለው ልጅ ጋር ደውላለታለች። ልጁ ደግሞ ቪዲዮ ከስልኬ ላይ ጠፍቷል ቢላትም ከስልክ ላይ የጠፋ ቪዲዮ እንዴት መመለስ እንዳለበት አሳይሃለሁ፣ ስለዚህ ያን ቪዲዮ ተመልስልኛለህ፣ እገዛሃለሁ፣ በድጋሜ ያን ቤተሰብ እበጠብጠዋለሁ ብላ ወስና ተነስታለች ከኤርሚያስ ጋር። በጣም የሚገርመው ነገር እንደዛ ቸግሯት ተቀጥቻለሁ ብላ ከእግራቸው ስር ወድቃ ተንበርክካ ይቅርታ ጠይቃ ነበር። እዚህ ላይ ግን ወይዘሮ ዝናሽ እውነትም
ሆዷ ውስጧ መሰሪ እንደሆነ ስላወቀች ወይዘሮ ዝናሽ በጭራሽ ይቅርታ አላደርግላትም፣ ከፈለጋችሁ እናንተ ይቅርታ አድርጉላት ብላ ነበር። እውነትም ይቅርታ እንኳንም አላደረገችላት። ያው ይቅር ለእግዚአብሔር ነው፣ ግን ቢሆንም እንደዚህ አይነት መሰሪ ሰው ይቅርታ ብታደርጉለትም ትርጉም የለውም ማለት ነው። እና እንግዲህ ናሆም ብር ሰጥቷታል። እውነትም የተቀየረች መስሎት አቶ ለይኩንም በጣም ስላሳዘነችው አሁን እንደዚህ ብታደርግም በተወሰነ ጊዜ የልጅ ፍቅረኛ ነበርሽ ብሎ በአካውንቷ ብር አስገብቶላታል። እንደዛ ካደረገችው በኋላም እንኳን ያ ቤተሰብ አላሳዘናትም። ያንን ቤተሰብ ለመበጥበጥ ያን ቤተሰብ ከእግር እስከ ራሱ ለመገለባበጥ የማታደርገው ነገር የላትም። ለማንኛውም ይሳካለታል ላይሳካለትም ወደፊት የምናየው ይሆናል ማለት ነው። ሌላው እንግዲህ ወይዘሮ ዝናሽ በጣም ግራ ተጋብታለች። ዳግም የማን ልጅ ነው የሚለው በዛ ላይ ልጇ ኤሚ የዲኤንኤ ምርመራ እንድታደርግላትም ጠይቃታለች። ነገር ግን አቶ ለይኩን እንዳውቅ አትፈልግም። አቶ ለይኩን የዳግም አባት ሆኖ ከተገኘ ወይም ዳግም የአቶ ለይኩን ልጅ ሆኖ ከተገኘ በእኛ መካከል ነው እንድቀር የምፈልገው፣ ምንም ነገር እንድትናገር ያልፈልግም ብላለች። ምን አስባ ይሆን ቤተሰብ? አሁንስ ወይዘሮ ዝናሽ ሌላ ነገር ጠንስሳ ይሆን? ለምን ዳግም የእሱ ልጅ እውነት የዲኤንኤው ምርመራ ተመርምሮ የእሱ ልጅ ከሆነ ለምን እንዳውቅ አልፈለገችም? ምን አስባ ነው ደግሞ? መቼም እኮ ሴትዮ ኮተቷ አያልቅባትም። እውነት ይህም ሁሉ ችግር ያመጣችው በእሷ ምክንያት ነው። እሷ አልፋ ብትቀመጥ ኑሮ እና እሷ እንደዛ ባታደርጉ ኑሮ ይሄ ችግር ባልመጣ ነበረ። ነገር ግን ያው አቶ ለይኩንም ጥፋተኛ ስለነበረ ያው በእሷ መፍረድ አይቻልም። ያም ሆነ ይህ ችግር እንዲፈጠር ያደረገችው ምክንያቷ እሷ ናት። ግን አሁን የዲኤንኤ ምርመራ እንዲደረግ ኤሚን ጠይቃታለች። ኤሚን እሺ ብላታለች። ነገር ግን አባትሽ እንዳውቅ አልፈልግም ያለችበት ምክንያት እኔ አልገባኝም። ቤተሰብ ምን አስባ ነው? ምን ተንኮለስ አቅዳ ይሆን? እንደገና ደግሞ ግራ ተጋብታለች። እኔ ሌላው እንደማውቀው የለኝም። አባትየው ተመርምሮ የዲኤንኤ ውጤት አንድ ካልሆነ ዳግምና ሰንበቱ የዲኤንኤ ውጤታቸው አንድ ካልሆነ እኔ ሌላው እንዳላቅም ዳግም ነው የዳግም አባት አቶ ለይኩን ነው የሚሆነው ብላለች። ምናልባት ከሌላው እንደ እሷ ሳትተቀተኝታ ይሁን እንዴ? በዛ ላይስ ዳግም አሁን ይህንን ነገር እንዴት ይቀበለዋል? አቶ ለይኩን አባትህ ነው ተብሎ ቢነገረው እንዴት ሊቀበለው ነው? ብቻ የዳግም ህይወት ግን በጣም ነው የሚያሳዝነው፣ እውነት ለመናገር ማለት ነው። አቶ ለይኩን አባትህ ነው ቢሉትም እውነት ስቆ ደስ ብሎት ይቀበለዋል የሚለው በጭራሽ እኔ ውስጥ ሊቀበለው አይችልም ማለት ነው፣ በጭራሽ። ሌላ ውድ ቤተሰቦች እንግዲህ ኤሚ ናት። ኤሚ በጣም ተጨንቃለች። ከኤርሚያስ ጋር ለአንድና ለመጨረሻ ጊዜ በቃ ካሁን በኋላ አንተ ማግኘት አልፈልግም ብላለች። ግን እኔ ሳስበው በተለያ ቪዲዮ ከተገኘ ጥምጥም አድርጎ መልሶ ወደ ራሱ ይወስዳታል ብዬ ነው የማስበው። ሌላ ውድ ቤተሰቦች የወይዘሮ ዝናሽ መቀየር እኔ በጣም ገርሞኛል። ኑሐሚንን እንደዛ ከፍ ዝቅ አድርጋ ስትናገራት የነበረችው እንደዛ ጥንብር ኩሷን አውጥታ ስትሰርባት የነበረችው ወይዘሮ ዝናሽ ዛሬ ግን የእሷ አፍቃሪ፣ የእሷ አክባሪ፣ የእሷ መልካም ነገር ተመኚ ሁና ስታገኟት ምን ተሰማችሁ እናንተ? ለውጥ አይደለም እኮ በነገራችን ላይ በጣም ነው የተቀየረችው። ለኑሐሚን ያላት አመለካከት አሁን ለኑሐሚን ያላት ክብር አሁን በስማም ሰው ሲለወጥ በነገራችን ላይ በጣም ደስ ይላል። እሱ ብቻ አይደለም ገነት የአቶ ተሰማ ባለቤት እሷ ራሱ በጣም ተቀይራለች። ለኑሐሚን ያላት ክብር፣ ለኑሐሚን ያላት ፍቅር ስፍስፍ ብላ ነው የምትወዳት። እሷን ግን እኔ ጠረጥራታለሁ። ቤተሰብ ምናልባት ትመለስ ትችላለች። መሰሪ ናት፣ መሰሪ በጣም ምናልባት ይህ ቤት ተስተካክሎላት የራሷ እስከምታደርገው ወይም በራሷ ስም እስከምታደርገው ቢሆንስ? እኔ እሷን እፈራታለሁ፣ ጠረጥራታለሁ፣ አላምናትም። ለጊዜው ግን ተለውጣለች። ብቻ በዚሁ ያስቀጥላት ብያለሁኝ ማለት ነው። እና ድራማው ግን ውድ ቤተሰቦች በቃ የሆነ ጥርምስምሱ የወጣ ሆኗል። ያም ከዚህኛው ይህኛውም ከዛኛው የሆነ ውስብስብ ወጥቷል። እና የዳግምን ማለት የኑሐሚንና የናሆም ሰርግ ራሱ ይሳካል ወይ ካላችሁኝ እኔ በበኩሌ የሚሆን አይመስለኝም፣ በጭራሽ የሚሆን አይመስለኝም። እኔ ሳስበው ጭራሹን ምን እንደሚመስለኝ ታውቃላችሁ?
ኑሐሚን እንደውም መጨረሻ ላይ የዳግም ትሆናለች ብዬ ነው የማስበው ማለት ነው። እና ማሮቼ፣ ፍቅሮቼ፣ ውዶቼ ማለት ነው እዚህ ላይ ያበቃለሁ። ስወዳችሁ ላይክ ማድረጋችሁን አትርሱ። ቻናሌን ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ስወዳችሁ ማለት ነው ምን አለበት እኔንም አበረታቱኝ።